ምንድነው ዱባይ ሄደሽ ልቆይ የምችው? እናትሽ ናፍቃሽ ከሆነ እኮ ደርሰሽ መምጣት ትችያለሽ። እናቴ ብዙ ጊዜ አብረት እንደሆነ ትፈልግ ነበር። አንደኛ እናቴ ላገኝ ነው፣ ሁለተኛ ደግሞ የሚያስጠላን ነገር ጓደኞቼን ትቼ ነው የምሄደው አለ አይደለ? እንዴት ነው ሀሰንን ጓደኞቼን ወንድሞቼን ሁሉም ትቼ የምሄደው? እሺ በቃ እንዳትሄጂ ከነጭራሹ። ቀኛለች እኮ እንዴት ነው የማልሄደው? ምንድነው የማደርገው? ደስ ብሎኛል በጣም፣ ግን ምን ማድረግ እንደምችል አላውቅም። አላህ ነው የሚቆሽ። አማላጅ ማን ሆነ ማን ለላከለሽ? ጭንቀቴ ቢገባሽ ቢራራልኝ ልብሽ። ካንቺም ቀረ ነገር ከኔም ቀረ ነገር ሚስጥር መደባበቅ። አሰላሙ አለይኩም እንዴት ናችሁ? ውድና የተከበራችሁ የኛ ቤተሰቦች ደህና ናችሁ? እኔ ደህና ነኝ አልሐምዱሊላህ። ማለቴ ደህና ነኝ። አሁን አትጨነቁብኝ፣ በጣም እየጠየቃችሁኝ ነው። ደህና ነኝ እሺ። ወላሂ አላውቀውም፣ ሳይነስ ምናምን ስላለብኝ ለዛ ነው ድምጼ ምናምን የተዘጋው። ግን ደህና ነኝ፣ ብዙ አታስቡ ለማለት ያህል ነው። እና ናፍቃችሁኝ ነበረ፣ በጣም ነው ናፍቃችሁኝ። ትላንትና እንዳያችሁ ሀሰን መጥቷል። እኔም በጣም ነው ደስ ያለኝ። ከፍቶኝ ነበር ስላልነበረ ምናምን ነገር ያው ደስ አይልም። ሰው ተላምዳችሁ ምናምን ነገር እሱ ሳይኖር ሲቀር ምናምን ደስ አይልም። እንዴት ነው ስሜቱ? እንዴት ልግዛ? ይገባችኋል። እንኳን እኔ እናንተ ራሱ ናፍቃችሁ ነበረ። አሰኔት ሄደ ግን መጣ። ትናንትና ደስ የሚል ጊዜ ያሳልፈን ነበረ። እኔም ደስ ብሎኝ ነበረ። ሌላው ደስታችን ደግሞ ቡቢ ወንድማችን መኪና ገዛ። በጣም ነው ደስ ያለን። ትናንትና ስቶሪ አድርጌ አይታችሁኛል። በጣም ደስ የሚል ጊዜ ነበረን። በቃ ደስታችን ወደር የለውም። ደስ ይላል። የሆነ ሰው ለፍቶ ምናምን ነገር ሲሳካለት በጣም ደስ ይላል። የልፋታችሁን ዋጋ ስታገኙ ኢንሻአላህ እሱም እንደዛ እንደሆነ እኛም ለፍተን እንደሱ እንሆናለን ብዬ እጠብቃለሁ። ብቻ ዱአ አድርጉልን። የደስታችን ምክንያት እናንተ ናችሁ። ሲጀመር በጣም ነው የምናመሰግነው። ወላሂ ለእናንተ ቃላት የለንም ከምነግራችሁ በላይ። በጣም ነው የምንወዳችሁ እና ከብራችሁ እና ዛሬ በጣም ደስ ብሎኛል። ባይዜ እንዴት ብዬ እንደምነግራችሁ አላቅም። በቃ ሲጀመር ደስታ ተደራረበብኝ። ሀሰን ሄዶ ነበር መጣ። ያኑ መጫወቻ ሆኜ ነበር። ቤት ብቻ ያግኝቶኝ በቃ አልቻልኩም። የሱ መጫወቻ ሆኜ ነበር መጣ እንዳጋጣሚ። ከዛ ትላንትና የሚሆነውን አይታችኋል። ብቻ ሁሉም ነገር ወላሂ በቃ አልሐምዱሊላህ። አሁን ላይ ያለንበት ነገር በጣም ደስ ይላል። ለነገሩ አላህ ሲወዳችሁ እንደዚህ ነው። ሁሌም ጥሩ ነገር ይሆናል። ብቻ አልሐምዱሊላህ። ሌላው ደግሞ ልንገራችሁ፣ በጣም ትልቅ ዜና አለኝ። ማለት የኔ ደስታ ለሚያስደስታችሁ ቤተሰቦቼ ግዴታ መናገር አለብኝ። ደስ ብሎኛል። ከመጀመሪያው ጀምሮ ደስ ብሎኛል። ደስታዬ ፓስፖርት አውጥቻለሁ። ገና ትላንትና ነው የወሰድኩት። ባይዜ እንትን ካልኩኝ በጣም ቆይቷል ካወጣውኝ ማለት ነው። እንትን ካልኩኝ ግን እጄ አልወሰድኩኝ ነበረ። አጋጣሚ ስሜ ጠፍቶ ምናምን ለምን እንደነበር አላውቅም። ብቻ ተገኝቶ ምናምን ነገር ወሰድኩኝ ዛሬ ጠዋት። ብቻ በጣም ደስ ብሎኛል። እሱን አያይዞ ደግሞ ዱባይ ልሄድ ነው። ማለቴ እናቴ በጣም ናፍቀኛለች። ምን እንደምላችሁ አላውቅም። ብቻ በጣም ናፍቀኛለች። ብዙ ጊዜ መሄድ እፈልጋለሁ። በአንዳንድ ነገሮች በአንዳንድ ጉዳዮች እናቴ መምጣት አልቻለችም እና ሁሌ ነው ትለኛለች። አጋጣሚ እኔም ትምህርት ምናምን እያልኩኝ ነበር እና ደግሞ ከትምህርት በላይ ደግሞ ያው አንዳንድ ጉዳዮች ነበሩ ምናምን። እሷን መምጣት አልቻለችም። እኔም ለረጅም ጊዜ አልተገናኘንም። ያው እንደዋወላለን ምናምን እንደዛ ነገር ነው ግንኙነታችን አሁን ላይ እና በጣም ነው ደስ ያላት። በቃ ፓስፖርቴን ወሰድኩኝ እና ትኬት ልቆርጥልኝ ነው።
አላቅም እስከመች እንደምሄድ አላቅም። በጣም ደስ ብሎኛል። እንዴት እየነገርኳችሁ እንደሆነ አላቅም። በቃ ልትወስደኝ ነው። እናቴን ላገኛት ሊሄድ ነው። በጣም ደስ ይላል። ስሜቴ ይገባችኋል መቼም። ከመጠን በላይ ነው ደስ ያለኝ። አልሐምዱሊላህ ማለት የሁል ጊዜ ምኞቴ ነበረ። እሱም ሊሳካልኝ ነው። ትኬት ልቆርጥልኝና ሊሄድ ነው እና ይሄንን ደስታዬ ለእናንተ ማጋራት አለብኝ። አሰን ጠርቻለሁ። ባይዜ ቅድም ነው የነገርኩት። ላወራው ነው። መቼም ደስ ይለዋል ብዬ አስባለሁ። ምክንያቱም ሁሌ እነግረዋለሁ እናቴ ጋር መሄድ እፈልጋለሁ፣ እናቴን ማግኘት እፈልጋለሁ። ለረጅም ጊዜ ከእናቴ ጋር አልተገናኘንም። በጣም ብዙ ነገራቶች አሉ ውስጥ ላይ ብያቸዋለሁ። ብቻ ልንገናኝ ነው። በዚህ ደስታ መሀል ባይዜ ትንሽ የሆነ ነገር የሚያስከፋ ነገር አለው። እሱ ነገር ደግሞ ያው ሰው ተላምዳችሁ ምናምን ደስ ብሎኛል። የትኛውን ስሜቴን መግለጽ እንደምችል አላቅም። አንደኛው እናቴን ላገኝ ነው። ሁለተኛ ደግሞ የሚያስጠላን ነገር ጓደኞችን ትቼ ነው የምሄደው። አላ አይደለ እንዴት ነው ሀሰንን ጓደኞቼን ወንድሞችን ሁሉም ትቼ የምሄደው? የሆነ የተወዛገበ ስሜት አጋጥሟችሁ ያውቃል? ደስም ብሏችሁ ከዛም በኋላ ደግሞ አጠገባችሁ ያለውን ሰው ትታችሁ ስትሄዱ የሚሰማችሁ ስሜት እንጃ ምን እንደምነግራችሁ አላውቅም። ይረዳኛል ብዬ አስባለሁ። እኔ እንጃ ከሱም አልፎ እናንተም አላችሁ ማለት አሁን ላይ በቃ ከሀሰን ጋር ቪዲዮ አንሰራ ምናምን ለመች እንደሆነ አላውቅም። ብቻ ስሜቴን በምልክ እንደምነግራችሁ አላውቅም። በጣም ደስ ብሎኛል። ከዛም አልፎ ደግሞ እማም ባያይልኝ ነው እንዴት ትቻቸው እንደሚሄድ እንዴት እንደምነግራችሁ። ሀሰንን ጠርቻለሁ ልነግረው፣ ግን ምን ብዬ ማውራት እንደምችል አላውቅም። የሆነ ደስ የሚለው ስሜት እናቴ ረጅም ጊዜ ስላላገኘኋት በቃ ሄጄ ላቅፋት እንደሆነ የሚሰማኝን ስሜት እሱም በጣም ነው በቃ ረጅም ጊዜ ስጠብቅ የነበረውና እሱ ተሳካልኝ። ግን የለመድኳቸውን ጓደኞቼንና ቤተሰቦች እዚህ ያሉትን ትቼ መሄድ አላውቅም። ከምነግራችሁ በላይ ዊርድ ነው፣ ትንሽ ይከብዳል። ብቻ አላውቅም። እስቲ የሆነ ነገር አግዙኝ ብል አድርግ ማለት ምን አይነት ውሳኔ ነው መወሰን ያለብኝ? አልችልም፣ መቅረት አልችልም። ምክንያቱም ረጅም ጊዜ ስጠብቀው ነበር ብያቸዋለሁ። ግን አሁን እንዴት ነው ሁሉንም ትላንትና በጣም ደስ የሚል ጊዜ አሳልፈናል። በጣም ደስ ብሎን ነበርና አሁን ሁሉንም እኔ ሊሄድ ነው ብላችሁ ምን አይነት ስሜት ነው የሚሰማቸው? ማለት እኔ በዚህ ልክ ከከበደኝ ብቻ አላቅም። ለማንኛውም ሀሰን ልደውልለትና ቶሎና ልበለው። ጠርቻለሁ እዚህ ቦታ ብዬው ነበር፣ ግን ቲንክስ ቢዚ ሆኖ ነው። ስልክ ስጠኝና አለውለት ልደውልለት። ይቅርታሽ ያፈሪ ስለሆነ ምን ሳለኝ ሳምንት ሄሎ፣ ለምንድን ነው የቆየው? መጣሁ። ፀሐዩ እኮ ከባድ ነው። መኪና ልግዛልክ እንደ ቡቡ ገንዘብ ይሻላል። እኔ በገዛላት ትቀበለኝ? አይቀበልሻለሁ። ደስ ይለኝ ነበር። በጣም ነው እንደ ደከመ። ድምጽ ምንድን ነው? እየመጣሁ ነው። እንትን ነው፣ ፀሐይ ነው በጣም መንገዱና ያሰለቻል። እሺ ቶሎ በል። እሺ እመጣለሁ። ምን እንደው ዛሬ አስጨነቅሽኝ? ፈልጌ ነው የምነግርህ ነገር ስላለ ነው። ቶሎና። ድምፅሽ ደግሞ ለቆታል። አዎ ዛሬ በጣም ደህና ነኝ። ድምጽ ያርፍ ነው። እሺ በቃ እመጣለሁ። እሺ
እንግዲህ እንጠብቀው። ምን ብዬ እንደምነግረው አላውቅም። እኔ ራሴ እንኳን ለሱ ለመናገር የተወዛገበ ስሜት ላይ ነኝ። የሆነ በጣም ደስ ብሏችሁ በዛው ልክ ደግሞ የሆነ ከፍታችሁ ያውቃል። እንደዚህ አይነት ስሜት እየተሰማኝ ነው። ብቻ አላህ ያውቃል፣ ስለ ሁሉም አላህ ያውቃል። ለማንኛውም እንጠብቀው። አብራችሁ በጣም ነው የምወዳችሁ። Shurururu ya Portucaneho Damawala besi fudengala Shurururu ya Portucaneho Damawala besi fudengala Shurururu mani kengalame Shurururu la walubira Shurururu la min wanjalate Shurururu ni anwajujira Shurururu ya Portucaneho Damawala la besi fudengala Shurururu duratu hindufta Shurururu torbal hilunaftu Shurururu ofnanolanchini Shurururu jalatiti hamtu Shurururu ya Portucaneho Damawala la besi fudengala ቤተሰቦች ሀሰን መጣ ወይ አይነግራት አፌ ቀርቦ ልቤ እንደተጎዳ አስጨነቀኝ ውሎ ሲያድር አይን ያመጣውዳ ባላየዋት ምነው ብዬ ራሴን አልወቅስም ለምን ቆንጆ አየ ተብሎ አይን አይከሰስም ተከተለሽ አይኔ ተክዞ ባዘለቀው ልቤ አንቺን ይዞ በቃ ልቤ ተመኝቶሻል የኔ ብትሆኝ ምን ይመስልሻል ድንገት አይቶሽ አይኔ ፈዘዘ እንዳይነግርሽ አፌ ተያዘ ልቤ መርጦ ቦታ ሰጥቶሻል ያንቺ ብሆን ምን ይመስልሻል የተመኙት ሁሉም ላይገኝ እንደ ዋይ ጉዳ አደረገኝ ካላደለኝ ገላሽለኔ በቀረብ እሺ ቤተሰቦች ላናገር ቤተሰቦች ምገዛላት መኪና እያሳየሁት ነበርና ከለር እየመረጠች ነው ኢንሻአላህ በቅርብ ገዛላታለሁ አላህ ካለ አናግራቸው ወይስ አላናግራቸው ደበረሽ ምንድነው አናግራቸው ስልክ ላይ ተዋጥኩ እሺ አሰላሙ አለይኩም የኛ ውድና የተከበራችሁ ቤተሰቦች እንዴት ናችሁ እኔ ያለው አልহামዱሊላህ የቆየሁት ፀሐይ ነው ቆየሁ ብዙ አልቆየሁ መቼም አፍተሽውን የጠበቅሽኝ እስካሁን አልጠበቅሽኝ አሁን የጀመርሽ ቆይታ አይ ቤተሰቦች እንግዲህ ቆየ እያልኳቸው የነገርኩት ፀሐዩ ዋዛ ነውና እንደምታዩ ጠቁር ያለው አልጠቆርኩም አረ ጠቁር ያለው ፋሚሊዎች ከኔ እኮ የሚቀለው እንደውም እሱ ነው እኔ አንተ ነህ ግን መቅላት የነበረብን አይ እኔ ጥቁር መሆን ያለብኝ ትንሽ ጠቆር ስል አፍሪካዊነቴን እና ኢትዮጵያዊነቴን የሚያንጸባርቅ ፊት ሊኖረኝ ይገባል ነጭ ማኮንኩ እዛ ውጪ ወይ አረቦቹ ጋር ወይ ላቲኖቹ ጋር ወይ አውሮፓዎቹ ጋር ሄጄ መኖር አለብኝ ቀይ ከሆንኩ እንዳንቺ ገባሽ ዛሬ ደግሞ ቆንጆ ሆነሽ ነው የመጣሽው ማሻአላህ ተባረከላ ብለሽ ተፋታለ ነው ምን ችግር አለ እንዴት ነሽ ምናምን ትንሽ ለቀቀሽ እስኪ እንደዚህ በስ ቼክ ለማድረግ ነው ድምጽሽ ይሰራል አይሰራም ይለው ወይ በደንብ እንትን ጀማለኝ ኖ አያመኝም ግን ቼክ ለማድረግ ነው አይ ጉራግኛ ነው ይሄ ጮት ብለሽ ጮይ እስኪ ድምጽሽን ቼክ ለማድረግ ነው አትስማሚ እኔ ነኝ የምቀውጠው አልበለዛ ይጮህ አንዱ ነው ጮህ እንዳቸው
አንዴ እሺ በቃ እኔ አልችልም ከዚህ በላይ ዝም ማለት። አንዴ ዝም በልና አዳምጠኝ። እሺ ለምን ጠራሽኝ? ለምን ፈልገሽኝ? የሆነ ነገር ልነግርህ። ምን ልትነግሪኝ? እኔ ራፐር ነኝ በነገራችን። ሱሪን ዝቅ አድርጌ ነው የሚሄደው። ሱሪን ከዚህ በኋላ እዚህ ጋር አድርጌ ነው የሚሄደው። እንዳትዪ። የድሮ ራፐር ሲባል ስምስተኛ በስነ ስርዓት ልበስ። ሱሪን ያሟል ልጅ አመኝም። በቃ አሁን እንደዚህ እያልኩ ነው ከዚህ በኋላ የሚሄደው ማለት ነው። እስኪ አንተ ሱሪን ልበስ። እስኪ ልሞክረው። በቃ እንደዚህ እያልኩ ነው የሚሄደው ከዚህ በኋላ። ሱሪን ካልልበስ ካላወራ እሺ ይኸው ያሟል። እኔ በቆም ነገር እኮ ነው የጠራሁት ሁሌ እንዳዘከር እና ምን አደረኩኝ? ይሄው ተኩኝ። ምን ሆነሽ ነው? ለወረቅ ስለምፈልግ ነው የጠራሁት እኮ። ምን ነው ችግር አለ? ችግር የለም። ጀን ነገር ልነግርህ ስለፈለኩ። ምንድን ነው የምትነግሪኝ? የሆነ ደስ የሚል ነገር ተፈጥሯል። ምንድን ነው ደስ የሚል ዜና? ደስ የሚል ዜና? እሺ ምንድን ነው ደስ የሚል ዜና? ደስ ብሎኛል። እኔም ደስ ብዙ ጊዜ የምነግርህ ነገር ነበር አልነበረም? እሱማ ስንት እኔ አላውቅም። እኔ በጣም ደስ ብሎኛል። ብዙ ነገር ስለምትነግሪኝ የተኛው እንደሆነ ነገሩ ተምታታብኝ። እንደምታታብ ወይንስ ለቤተሰቦች አልነገርሻቸውም? ብዙ ነገር እንደምትነግሪኝ ነግራቸዋለሁ። አንድ ነገር ብቻ እንደምትነግሪኝ ነገርሻል? ሁሉንም ነግራቸዋለሁ እና በጣም ደስ ብሎኛል። በዛው ልክ ደግሞ ደስ ያላለኝ ነገር አለ። እሺ ለኔም ንገሪኝና ደስ ይበለኝ። በጣም ደስ ካለሽ እኔም ንገሪኝና እኔ አንቺ ደስ አላለሽ እኔም ደስተኛ ነኝ። ምን ታገኛ? ምንድነው ደስ ያለሽ ነገር? ዛሬ እንደዚህ ብርት አድርጎ ያስመጣሽ ምንድነው? በቃ ብርት ፍክት ብለሽ እኮ ነው የመጣሽው። እኔ ናፍቃለሁ። አዎ ማለት ምን ያህል ናፍቃለሁ? እንዴ ሁሌ ነው የምትናፍቂኝ? ብዙ አደረግሽም ትረምት ምን ነው? እሺ እሱን ነገር ተውና ተቀበልኩኝ። ፓስፖርት አወጣሽ? ከረጅም ጊዜ በኋላ ነው እጄ ላይ የገባው። ምንም የለውም፣ ምንም አልተመታም እስካሁን። እና ሌላኛው ሁሉም ሰው ፓስፖርት አወጣ ልበል? ቤተሰቦች አብዛኛው ሰዎች ፓስፖርት አወጥተዋል። የኔ ጓደኞች አይ ፓስፖርት ግን አሪፍ ነገር ነው፣ መያዝ ጥሩ ነው። ሌላኛው ደስ የሚለው ነገር ደግሞ ልልክ በዚህ ነው ደስ ያለሽ? እናቴ ጋር ልሄድ ነው። የት ወይ? ብዙ ጊዜ ነግሬህ ነበር እኮ ገብቶኛል። ግን ለምን እናቴ ጋር ነው የምሄደው? ለምንድን ነው የምትሄጂው? ፓስፖርት ስላወጣሽ ብቻ? ማውጣት የምፈልገው እኮ እናቴ ጋር መሄድ ስለምፈልግ ነበር። እና ደግሞ ታውቃለህ ምን ያህል እንደናፈቀችኝ። አውቃለሁ፣ ረጅም አመት ሆኗል ምናምን ግን ፓስፖርት ስላወጣሽ ብቻ እናትሽ ጋር ለመሄድ ባንዴ መውሰድ አይከብድም? እኔ እኮ የቀልድሽን ያልሽኝ የመሰለኝ። በጣም ደስ ብሏታል ማለት ማውጣቴ እና ትኬት ልቆርጥልኝ። እስከመቼ እንደምሄድ አላውቅም ጭራሽ። አዎ ከዚህ በፊት የሆነ ጊዜ እንደውም ነግሬ ነበረ እኮ ነው የቀልድሽን የነገርሽኝ ነው እኔ ጋር እንድትኖሪ ነው የምፈልገው ምናምን ነገር ሳይ ነበር ብያለሁና ዛኔ ፓስፖርት ምናምን አልነበረኝም። ያው ክላስ ምናምን እዚህ የነበረውን ነገር ታውቃለህ። ብቻ እናቴ ጋር ልሄድ ነው አሁን እኮ። እናትሽ ጋር ለመሄድ የፈለግሽው ለምንድን ነው? ለምሳሌ ለአንድ ቀን ለሁለት ቀን ነው? ምንድነው እሱ እንደ እናቴ ነው እንትን ፓኬጅ ያለው መሰለኝ 5 ቀን 1 ወር ምናምን መሰለኝ እኮ። ለምን ለስንት ቀን ነው አለ እኮ። ግን እናቴ
እስከፈለጋችሁ ድረስ ነው 5 ቀን 2 ቀን 5 ቀን 10 ቀን እና ምን ከሆነማ ቸርሽ ምን ችግር አለ? እንደዛ ብቻ አይደለም እና አሁንም ቢሆን ትንሽ ቀን ልትቆይ ከሆነ የምትሄጂው ሜት ትችያለሽ፣ ግን ከዛ በላይ ነው የምቆየው ማለት አንቺ ለምንድን ነው ዱባይ ሄደሽ ልቆይ የምትችይው? እናትሽ ናፍቃሽ ከሆነ እኮ ደርሰሽ መምጣት ትችያለሽ። እናቴ ብዙ ጊዜ አብረት እንደሆነ ትፈልግ ነበር እና እዛ ለምን ነው መሄድ ፈልጊው? እኔ የማውቀው ነገር የለም። እንዴ ነው መቼ እንደምቆይ መቼ እንደምመጣ አላውቅም ነኝ። ግን እንዴት ብዬ ላስረዳ? አሁን እዛ ሄደሽ እናቴ ረጅም ጊዜ እኔን አላገኘችኝም እኮ። አሁን እዛ ሄደሽ ችለሽ ትቆያለሽ ያለኛ እሱን እኮ ነው የከበደኝ። አላውቅም ምን ብዬ እንደምነግርህ አላውቅም። ምን አይነት ስሜት እየተሰማኝ እንደሆነ ራሱ አላውቅም። ቀድሜ አንተን የነገርኩህ ለዛ ነው። ለማንም መናገር አልቻልኩም ማለት ደስ ብሎኛል ምናምን፣ ግን ምንድነው ለማንም መናገር ማች ለቄ ልሄድ ነው እያልሽኝ እኮ ነው ማለት? አዎ እንዴ እሺ ምን ላድርግ? እንዴ ነው ምንም ለምን ላድርግ ማለት መቅረት ነው ወይ ደርሰሽ መምጣት እኮ ነው። እዛ ነው የምኖረው ስትይኝ ምን ሂጂ በቃ እንደ እናቴ በብዙ አጋጣሚ በብዙ ነገራቶች ይኸውልህ መምጣት አልቻለችም። ግን እኮ አውቃለሁ ረጅም አመቷ ነው ከሄደች እኮ። ግን አሁንም አንቺ እኮ አሁንም እሷን አግኝተሽ መመለስ እኮ ትችያለሽ ማሂ። ለምንድን ነው ካልፈቀደችልኝ ምን ማድረግ እችላለሁ? አሁንም እኮ የማውቀው ነገር የለም። መቼ እንደምቆይ ምንም የማውቀው ነገር የለም። አላውቅም ማለት ነው። እኔ የማውቀው ነገር የለም። ብቻ ግን ሰው መላመድ ምን ማለት እንደሆነ ያውቀዋል። እኔ እሱ ስሜት ነው የከበደኝ። እሺ በቃ ለምን ታርግሽ? አላውቅም እየተረዳኝ አይደለም። ምን አይነት እኔ መረዳት ሳይሆን ናፍቃኝ ነው። እሷን ማግኘት ፈልጋለሁ አልሽኝ። እሺ አታገኛት እኮ ነው ያለልሽም አይደል? ቢያንስ ልታገኛት ከሄድሽ በቃ ደርሶ መልስ እኮ መሄድ ደስ ብሎኛል እኮ ግን እሺ ምን ላድርግ? ምን ደርሰሽ ነይ ደርሰሽ ብቻ መምጣት እኮ ትችያለሽ። እንደዛ ብቻ አደርግ ነበር ግን አላውቅም። የእናቴ ደስታ ይኸውልህ ከምነግር በላይ ነው እና ከሄድኩኝ በእርግጠኝነት አትለቀኝም። እሺ ምን ላድርግ? እኔ ልትሄጂ አልፈልግም ማለት እኔም እኮ አልፈልግም እኮ በቃ አናግረሻት ብቻ ነው ደርሰሽ ብቻ ነው በቃ ምን እንደምትለኝ አላውቅም። እኔ እኮ እያልኩሽ ነው። እሺ በቃ እንዳትሄጂ ከነጭራሹ። እናቴ ናፍቃኛለች እኮ። እንዴት ነው የማልሄደው? ምንድነው የማደርገው? ደስ ብሎኛል በጣም ግን ምን ማድረግ እንደምችል አላውቅም። እናንተንም ትቼ መሄድ አልፈልግም። በቃሽ አላህ ነው የሚቆሽ በቃ ተቀስ ሳይመሽ እንድነቃ ደጋግማ ጠየቀች። እኔ መንቃት ሳስብ ጀንበሯ ጠለቀ። የሕይወት ቅመሜ ሱሴ የደስታ መንፈሴ የሐሴት ዓለም